الحمد لله نشر بقدرته البشر وصرف بحكمته وقدر وابتعث محمدا إلى كافة أهل البدو والحضر. الحمد لله حمدا طيبا طاهرا مباركا فيه مباركا عليه، ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد أحق ما قال العبد وكلنا لله عبد. يا من كلما نودي أجابا، ومن بجلاله ينشئ السحابا، ويا من كلم الصديق موسى كلاما ثم ألهمه جوابا، ويا من رد يوسف بعد در إلى من كان ينتحب انتحابا، ويا من آوى أهل كهف وأدناهم إليه قربا، ويا من خص أحمد باستفاء وأعطاه الرسالة والكتابا. أشهد أن لا إله إلا الله ولي الصالحين، من يهدي الله فهو المهتد ومن يضلل فلن تجد له وليا مرشدا. أشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، البشير النذير والسراج المظهر المنير، خير الأنبياء مقاما وأحسن الأنبياء كلاما، لبنة تمامهم ومسك ختامهم. أغر عليه للنبوة خاتم من الله نور يلوح ويشهد، وضم الإله اسم النبي إلى اسمه إذا قال في الخمس مؤذن أشهد، وشق له من اسمه ليجله فذو العرش محمود وهذا محمد. نبي أتانا بعد يأس وفترة من الرسل والأوثان في الأرض تعبد، فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند، فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. أشهد أن سيدنا ونبينا محمدا عبد الله ورسوله، فصلوات الله وسلامه عليه ما اتصلت عين بنظر ووأت عذن بخبر، وسلم تسليما كثيرا. عباد الله، أوصي نفسي الخاطئة بتقوى الله، وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله، يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. معاشر المؤمنين، زاريا الله سبحانه وتعالى مجد كهنا በተውሂዳቸው ሽርክን ድል ስለነሱ፣ ከምቹ ቤተ መንግሥት ዋሻን ስለመረጡ፣ ከውቡ እልፍኝና ምግብና ምቾት አፈርን ስላስቀደሙ ታሪካዊ ወጣቶች እናውሳለን። ቁርአን ታሪካቸውን አሳምሮ ጠቅሶታል። አይደለም እነሱን የተቀመጡበትን ዋሻ ምዕራፍ ሰይሞበታል። አስሓቡል ከህፍ፣ የዋሻው ባለቤቶች። ዋሻው ውስጥ ምን ሊያረጉ ገቡ? ይህ ዋሻ ለምን ተጠቀሰ? እነዚህ ወጣቶችስ ገድላቸውና ታሪካቸው ምንድነው? ለምንድነውስ ነብዩ አለይሂ ሰላቱ ወሰላም በየጁምዓው ይህም ምዕራፍ እንድናነበው አደራ ያሉን ለምን ይሆን? ታሪካቸው ማራኪ፣ አስገራሚ፣ አስደማሚ፣ ቁስን በኢማን ድል የነሱበት፣ አላህን አምነውት አልፎ የተገኘላቸውን ታሪክ የምናይበት ውብ መድረክ፣ ውብ ታሪክ፣ ውብ ምዕራፍ ሱረቱል ከህፍ። ጅማሮው እንዲህ ነበር። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ወደ ቁረይሽ ማህበረሰብ፣ ወደ አረቡ ማህበረሰብ ይዘው ሲነሱ ያ ማህበረሰብ ነቢያትን አያውቅም ነበር። ነቢያት የተላኩላቸው ገና ከሺህ ክፍለ ዘመናት በፊት ነቢዩላህ ኢስማዒል ነበሩ። ከዓባን የቆረቆራት ከጁርሁም ኮዛ ጋር ሆነው ኢስማዒልና ነቢዩላህ ኢብራሂምን እንጂ ነቢይ ተልኮላቸው አያውቅም። ተስጠንቅቀው አያውቁም። ማ ኡንዚረ አባኡሁም ፈሁም ጋፊሉን ነው የሚለው አላህ። አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ። ከዓባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ። እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተሉ ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩም አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር። ነቢዩ አለይሂ ሰላቱ ወሰላም አላህን ብቻ ተገዙ፣ ከሱ ውጭ ያሉን ጣሉ ብለው ተናገሩ።
ከሰማይም መልእክት የወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው። ሊቀበሉ ፍቃደኛ አይደለም። ታማኝና እውነተኛ መሆናቸውን ያውቃሉ። በምድራዊ ጉዳይ ሊወዳደሯቸው ይችላሉ። የሰማይን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል። ያደረጉት ጥረት አልሳካለ። መልእክተኛውን በርካታ ተከታይ ማፍራት ጀመሩ። ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ። ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ። ይሁዶችንም ጠየቋቸው፣ እኛ ዘንድ ነብይ ነኝ ብሎ የተላከ ሰው አለ። እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር። የሙሳ ተከታይ ናችሁ። ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል። ይሁዶችም አንድ መልስ ሰጥቷቸው 3 ጥያቄ ጠይቁት፣ ነቢያት እንጂ ማያውቁት ከመለሰላችሁ ነብይ ነው አሏቸው። ምን እንጠይቀው? 3 ጥያቄ። አንደኛው ከቤታቸው ወጣው ስላልተመለሱ አንፈሪን ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም፣ ውስብስብ አረጉት ጥያቄው። ነብይ እንጂ በወህይ እንጂ ማይመለስ ጥያቄ። ሁለተኛው ደግሞ ምድርን ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነብይ ነው አሏቸው። ቁረይሾች ጥያቄውን ይዘው መጡ። ነብዩም አለይሂ ሰላቱ ወሰላም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ። ይሄማ ጥያቄያችሁ የወህይ ጉዳይ ነው፣ እመልስላችኋለሁ፣ ነገኑልኝ አሉ። መልእክተኛው አለይሂ ሰላቱ ወሰላም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ። ከምዕራፉ መቋጫ ላይ እናገኘዋለን። ወላ ተቁለነ ሊሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ ሚል ማስጠንቀቂያ መጨረሻ ላይ እናገኛለን። ጅብሪልም ከቀናት በኋላ የ3ቱን ጥያቄዎች መልስ ይዞ መጣ። ዛሬ የምናወራው ስለመጀመሪያው ጥያቄ መልስ ነው። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው? አስገራሚ ታሪክ አለ ብለው ነው ይሁዶቹ የላኩት። አላህ አንቀጹን አወረደ። አም ሐሲብት አስብክ እንዴ ገመትክ እንዴ አንደ መሐመድ አም ሐሲብት አን አስሐብል ከህፊ ወረቂም ረቂም ማለት ሰሌዳን እነዛ ወጣቶች የተቀመጡበት ዋሻ ላይ በሂደት ታሪካቸው ተጽፎ ስማቸው ተጽፎ ዋሻው በር ላይ ተለጥፏል። አም ሐሲብት አስብክ እንዴ እነዚያ ዋሻ ሰው ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ከዛ ቢበልጥ እኮ አለኝ አንተ መሐመድ። ለነገሩ ታሪኩን ልንገር ብሎ አላህ ታሪኩን ነብዩ አለይሂ ሰላቱ ሰላም ተረከላቸው። በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት የሁዶቹ እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ሰላም ተረኩላቸው። نحن نقص عليك نبأهم بالحق አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። إنهم فتية እነዚህ ወጣቶች ናቸው። آمنوا بربهم وزدناهم هدى በአላህ አመኑ። ነብይ አልተላከላቸው። የሚኖሩበት ማህበረሰብ አዎት አምላክ የነበረ ማህበረሰብ አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረ። የሰው ልጅ ጣዖትን ሊያመልክ አይገባው፣ ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ። ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይሄን አስተምህሮታቸውን በጊዜው የነበረ አንድ ንጉስ ሰማ። ዲቂያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ካምባገነን ፊት እውነትን አወጡ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን። አላህ ጥናቻን ጨመራቸው። ከንጉሱ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ አውታትን አይደለም ማለት ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላሃ ከሱ ውጭ እኛ ሌላን አምላክ አንጠራ
ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው። ቀውሙን ተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋላ እውነት አምላክ ከሆኑ ለመረጃ ያመጡላቸው የፈጠሩትን ሰማይ ያሳዩን ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው። ንጉሱ መልሳቸውን ሲሰማ ደነገጠ። ሊገላቸው አልቻለም። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልይ ብሎ ከቤተ መንግሥት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኺራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእዉ ኢለል ከህፍ በቃ አማራጫችን ቤተ መንግስቶቻችን እንጣል፣ እልፍኙን ወርቁን አልማዙን እንጣልና ወደ ዋሻው እንግባሉ። አላህ ቢባል ጌታችን አለ። እሱ ያካል፣ እሱ ይጠብቀናል። የንሹር ለኩም ረብኩም ሚን ረሕመቲ ጌታችን አላህ ከዝነቱ ይከፍትልናል። ወደ ዋሻው እንሄዳለን። ወቅቱ አስደንጋጭ ነው ለነሱ። ነገስታት ተነስተውባቸዋል፣ ሊገሏቸው ነው። ወጣቶች ናቸው። ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለን ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛቸው። ተፈለጉ። ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪኩን አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ሚን ረሕመቲህ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጆሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወንቀልብሁም ዛተል የሚን ወደ ቀኝና ወደ ግራ ያገላብጣቸው ነበር 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ ስታያቸው ደንብረህ ነው የምትሄደው። ስለነሱ መናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ታይ። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛላ። ወተራ ይላል አላህ ትመለከታለህ። ወተራ ሸምሰ ኢዛ ጠለዐት ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋ እንዳይገባባቸው ወደ ቀኝ ስትዘነበር፣ ስትገባ ደግሞ ተቅሪዱሁም ዛተ ሽማል ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ፀሐይ ግዝፈቷ የመሬትን 1.3 ሚሊዮን እጥፍ ነች። ልብ ብላችኋል። ፀሐይን ጆንያ ብታረጋት 1.3 ሚሊዮን መሬትን ማዝ ትችላለች። እችን ግዙፍ ፕላኔት ለነዚህ ወጣቶች እንክብካቤ ታደርግ ዘንድ አላህ አዘዘ። እዝነቱ ከበባቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አሊያም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴ እኔ ታገኘኸው አለ። እንዴ ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳ አለ።
ፖሊስ ከበበ ወደ ንጉሱ ሄደ ያን ዘመን አላህ ለውጦት ነበር የተውሂድ ዘመን አንጥቶ ነበር ንጉሱም ሙስሊም ነበር ያን ህዝቡ ሙስልምናን የሚከተልበት ወቅት ነበር ንጉሱ ፊት ቀረበ ማነህ አንተኔ ስሙ ሲጠቅስ ድሮ በታሪክ የሚታወቅ ስም ከጠፉ ወጣቶች ውስጥ አንዱ ስም ታሪካቸው ይታወቃል ህዝቡ ደነገጠ የማህበረሰቡ ወሬ ሆነ ወደ ዋሻውም ይዘውታል ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው የቡዶችም አዲስን ታሪክ ተማሩ እነሱም ያውቁት የሆኑ የወጡ ወጣቶች አሉ ንጉሶች ጋር ተጣልተው ይገላበጡ እንደነበር ግን ነብዩን የነገሯቸው ፀሐይ አቅጣጫ ተለውጥ እንደነበር ግን በወህይ ነው ነብዩ የነገሯቸው እነሱም ያውቁት የጠፉ ወጣቶች ብቻ እንዳሉ ነበር የነብዩ ተአምር ነብይነታቸው ለቁረይሾች ተገለጠ ታዲያ ምን አሉ እንዴ ለማመን ግን ፍቃደኛ አልነበሩ የተወሰኑ ይሁዶች በሂደት ሰለሙ አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈቱባ ሊልሙስተግፊሪን الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه ود مؤمنان የወጣቶቹ ታሪክ ልብን የሚነካ ነው ከቤተ መንግስት ዋሻን የመረጡ ከምቹ ፍራሽ አፈርን የመረጡ ምንም አቅምና ችሎታ በሌላቸው ሁኔታ ነገስታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም ይሄን በእነሱ ምዕራፍ የተሰየመውን ጁምዓ ከቀራ ነው ብርሃን በእኛ ላይ እንደሚበራ ከጁምዓ እስከ ጁምዓ ነግረውናል አቡ ሰዒድን አልኹድሪ ባስተላለፉት ሐዲስ ላይ ሐኪምና በይሃቂ ላይ በተዘገበው من قرأ سورة الكهف يوم الجمعة ጁምዓ ሱረቱል ከህፍን የቀራ ሰው አضاء له من النور ለሱ ከብርሃን ያበራለታል ما بين الجمعتين በሁለቱ ጁምዓዎች መሃል ለሱ ብርሃን ይበራለታል እንድንቀራ በየጁምዓው የተፈለገ ተከታዮችን አስተምሮት እንድናገኝ የመጀመሪያ ሙቶ መቀስቀስ እውነት እንደሆነ የሰው ልጅ ለላብጥ አልተፈጠረም አፈሐሲብቱም انما خلقناكم عبثا وانكم الينا لا ترجعون ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ይሄን የተፈጠርንበት ዓለም ሌላ ትልቁም ነገር አለ ሙቱም መቀስቀሳል ኡበይ ኢብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ ይበሰበሰ ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው አንተ መሐመድ ያንተ ጌታ ይሄን ነው ሰብስቦ የሚቀሰቅሰው አለ ማላገጡ ነው አይደል ነብዩም አዎን በርግጥ ይቀሰቅሳል ፊቱ ያቆማል ሳተም ይከታል አሉት ነብዩ አለይሂ ሰላቱ ወሰለም አላህም ይሄን ላግጣውን ዝም ብሎ አላለፈው ቁርአን አወረደ ወضرب لنا مثلا ونسي خلقه ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አላህ ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ ቁል ብለህ በለው يحييها الذي انشأها اول مره መጀመሪያ የፈጠረው ይቀሰቅሰዋል በል ሚከብደው መጀመሪያ ማስገኘት ነው አንድ ነገር ከወደቀ በኋላ መጠገንም አቀላል ሙቶ መቀስቀስ አለ የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው ሊሞት አልተፈጠረ ከተፈጠርነ በኋላ አንሞትም ህይወት ይቀጥላል ከናት ሆድ ወደዚህ ዓለም መጣናል ከዚህ ዓለም ወደ ቀብር ዓለም እንገባለን ዓለሙል በርዘኽ እንለዋለን ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን ፍርድ ላይ እንቆማለን ወይ መዘውተሪያችን ጀነት ነው አላህ ይጠብቀን ካልሆነም ጀሃነም መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞት የሰው ልጅ ቢኖር ነው የተፈጠረው መኖሪያው ነው የሚለያይ ለተርከቡና ጠበቀን عن طبق ከርከን ወደ እርከን ነው የምንሸጋገረው ከናት ሆድ ወደዚህ ምድር ከምድር ወደ ቀብር ከቀብር ወደ ቂያማ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን አላህ ይጠብቀን ካልሆነ እሳት ውስጥ እንኖራለን
የሰው ልጅ ሊኖር ነው የተፈጠረው ሊሞት አይደለም ሽግግር ላይ ነው አንዴ ከተፈጠርክ በኋላ መሞት የለም መሸጋገር ብቻ ሞት መከስከስ ያው መሆኑን አላህ በዚህ ጁማዓ ስንቀራው እንድናስታውስ ይፈልጋል ሁለተኛ ከዚህ ምንማረው ጥሩ ጓደኝነት መልካም ጓደኝነት ወሳኝ እንደሆነ እነዚህን ጓደኛ ማቾች ተሰበሰቡ እነሱም ብቻ አይደለም ስድስቶቹ ወደ ዋሻው ሲሄዱ አንድ እረኛ አገኙ የተውሂድን ጥሪ ያቀረቡለት ተቀበለ ውሻም ነበረው ተከተላቸው እነሱ ውሻቸው ቁርአን ውስጥ ተጠቀሱ ውሻ እንኳን ከነሱ ጋር በክብር ተወሳ ወከልቡሁም ባስቱን ذراعيه بالوصيد ነሚል በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል የደጋግ ሰዎች ጓደኛ አብረምቱለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል ወጣቶች ልብ በሉ በቅርቡ አንድ ምን ተከሰተ መሰላችሁ አንድ ሳውዲ ላይ ያለ አንድ ትልቅ ሸኽ ያጫወተን ሁለት ወጣቶች ጓደኛ ማቾች ናቸው አንዱ ኢማኑ የጠነከረ ነው አንዱ ዱርዬ ነው ድንገት ቤት ቁጭ ብሎ ያለ ይላል አባት ደወለለት ናፈልጋለሁ ለምን የሆነ ሰው አስቸግሮናል ናማ አንድ እርምጃ ወስደንበት እንምጣ አለው አባቱ ልውጣ ሲለው ልጄ ትሄዳለ መግሪብ ሰግዷል ውዱ አድርግ ተዘጋጅ መስጊድ እንሄዳለን አይ አስቸኳይ ጠርቶኝ ነው ልመለሳል ልጅ ሩጦ ወጣ ያ መኪና ይዟል ልጁ ጋር ደረሱ እሱ ወርዶ እንኳን አልተጋጠመው አንተ ወርደህ ምተዋል ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላሰት ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል አንገቱ ላይ ደሙ ፈሰሰ ያ ልጅ ሞተ እዛ ሀገር ላይ ደግሞ ሸሪዓ ነው ያለው ሞት በሞት ነው የሚተካው ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት ወጣቱን ልጅ አየውታል ምስኪን ነበር ጓደኛን ያሳሳት 2 ዓመት ሙሉ እስር ቤት ውስጥ ነው ትምርት አቋርጦ ቁርአን አቋርጦ እዛ ውስጥ ገብቶ ግን ቁርአን ሐፈዘ ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል ጓደኛ ምን መርጠው ህይወታችን ላይ ተጽኗልና በንግዱ ባናኗራችን በሥራ ህይወታችን በትምርት ቤት አስሐብ الكهف ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር ሶስተኛው አስሐብ الكهف ጁማዓ ስንቀራ እንድንማር አላህ የሚፈልገው ጽናት እውነት ላይ መቆም ከንዋይ ፍቅር በላይ መሆን ከዝና ከገንዘብ ከውቅና ከፍላጎት በላይ ገዝፈህ መገኘት ለአላህ ማደር ለእውነት ማደር ለሐቅ ማደር ዋጋ ቢያስከፍልም ህይወት ቢያስከፍልም ጸንተህ መገኘት ነገስታት ፊት ቀርበው ተውሂድን አወጁ እነሱ የጠበቁት ቀላል ነገር ነው ይሄው ዛሬ እናወሳቸዋለን ጽናት ለዛ ነው ሄረክል ምን አለ ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ اذا خالط بشاشته القلوب ያነቃንቀው የለ ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጥ የገባው ኢማን ሰሃቦቹን ያጸናቸው ያ ኢማን ነበር በእኛ በቅርቡ ታሪካችን የኢትዮጵያ ሙስሊሞች ሁሉ በህብረት ያደመቁት የድምጻችን ይሰማ ጉዞና እንቅስቃሴ በርካታ ታሪኮችን አይተንበታል አባት ህፃናት ሴት ወንድ ሁሉ የተሳተፉበት ይሄ የተወሰኑ ኡስታዞች ታሪክ ብቻ አይደለም ሁሉም ሙሉ መስዋዕትነት የከፈለበት ሱፊ ሰለፊ ወጣት ህፃን ትልቅ አሮጊት ሴት ወንድ ሁሉ ያደመቀው ታሪክ ይሄም ትናንትናንተ ያደመቃችሁት ውቡ ታሪካችሁ ነው እስር ሳይበግራችሁ ብሶት ሳይበግራችሁ ፍርድ ሳይበግራችሁ እኛ ባለን ጥናት ከአንድ ቀን እስር እስከ 27 ዓመት ፍርድ ከ20 ሺህ ሰው በላይ የኢትዮጵያ ሙስሊሞች እስርና ተጋፍተዋል ጽናትን አሳይተዋል ሀገር ለውጠው አልፈዋል ያልተቀለበሰው አብዮት ኢትዮጵያ ሙስሊም መሩት ብቻ የዓላማ ጽናት መንገድ ላይ መገኘት ለገባው ቃል ማደር ከአስሐብ الكهف የምንማረው ታሪክ አራተኛና የመጨረሻው እኛ ምናቃቸው እውነታዎች ይኖራሉ ማናቀው የአላህ ምስጢር ጥልቅ ነው እነዚህ ወጣቶች እንደ ወጣት እጃቸው ላይ ምንም ነገር የለም ትልቁን ንጉስ ሲጋፈጡ መንገዱ ጨለማ ነው ከጀርባ ግን የአላህ ጥበብ እርዳታ እንክብካቤ ነበር ቀለል አድርገው አሰቡት አግዝፎ ጠበቃቸው አላህ 309 ዓመት አስተኛቸው እያገላበጠ ተንከባከባቸው የፀሐይን አቅጣጫ ለወጠላቸው ለተከበረው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ጁማዓ እሳቸውና ኡመታቸው የነሱን ምዕራፍ እንዲያነቡ አላህ አተመላቸው
ታሪካቸው ዛሬ ይተከሳል። ቀለል አድርገህ የምታስበዋል አንተ ትንሽ ይመስልሃል። አርራህማን ግን እየሰራ ያለው ሌላ። የንሹር ለኩም ረብኩም ሚን ረሕመቲህ ወቅቶ አላህ ላይ ተመኩ። አላህን እውነት አሉት፣ እውነት ብሎ ጠበቃቸው። አላህ ያሰቡት ትንሽ ነገር ነበር። ሀገር ለውጦ ትውልድ ለውጦ ታሪካቸውን አላህ አተመው። ይሄ የወረደው ቁርአን አላህ ዘንድ ካለው ዓርሽ ሰሌዳ ላይ የተጻፈ ነው። እዛ ተዘግኖ ነው የመጣው። ነብዩ አለይሂ ሰላቱ ወሰላም እንዳሉት ትንሽ ታስባል፣ ግን እውነተኛ አላህን ፈልገው። አላህ በደማቁ ይሰፋዋል፣ አላህ ያገዝፈዋል። ቀለል አድርገህ ያሰብከው አላህ የት እንደሚያደርሰው ግን አታውቅ። ብቻ እውነተኛው ኢኽላስ ይኑር፣ ጭብጨባ ያታልልህ፣ ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚጽፈው ለሱ ተው። እናታችን ሀጀራ የነብዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም አለይሂ ሰላም ጥለዋት ሄዱ። ለማን ነው የምትተውን አንተ ኢብራሂም? ለአላህ ተባለች። አላህን ተማመነች። ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች። ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር? አታቀማል። ተስፋ መቁረጥ ውስጥ፣ ብሶት ውስጥ፣ ረሃብ ውስጥ ነች። ግን አላህ ዘንድ ተመክታ ነበር። ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው። ነብዩ አለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል። እኛም ሄደን ሶፋና መርዋ እንመላለሳለን። እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ። አላህ ዘንድ ተመካች። አላህ አልፎ ቆያት። የዚህ የተከበረ ትውልድ የነብዩ ትውልድ ሱና አደረገላት። በረሃ ላይ እኔን ተመክተሽ ሩጠሻል፣ ገና የነብዩ ኡመት ያስታውሱሻል።